ኦሪት ዘፍጥረት ምዕራፍ 24 አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስትን ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከእኔ ጋር ለመምጣት እምቢ ያለች እንደሆነ ልጅህን ወደ መጣህበት አገር ልመልሰውን? አለው። አብርሃምም አለው፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድኩባት ምድር ያወጣኝ ይህችንም ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊቴ ይሰዳል። ከዚያም ለልጄ ሚስትን ትወስዳለህ። ሴቲቱም ካንተ ጋር ለመምጣት እምቢ ያለች እንደሆነ ከዚህ ካቀረብኩ መሐላ ንጹሕ ነህ። ልጄን ግን ወደዚያ ትመልሰው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ስለዚህም ነገር ማለለት። ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ ከጌታው ዕቃ መልካም መልካሙን ይዞ ተነሳ። ተነስቶም ወደ ምስጴጦምያ ወደ ናኮር ከተማ ሄደ። ሲመሽም ሴቶች ውሃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጪ በውሃው ጉድጓድ አጠገብ ግመሎቹን አስበረከከ። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊትህ አቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በዚህ የውሃ ምንጭ አጠገብ እኔ ቆሜአለሁ። የዚህችም ከተማ ሴቶች ልጆች ውሃውን ሊቀዱ ይመጣሉ። ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አንተ ጠጣ፣ ግመሎችህን ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ ያዘጋጀሃት ትሁን። በዚህም ለጌታዬ ምሕረትን እንዳደረግ ካውቃለሁ። ይህን መናገሩን ሳይፈጽም እነሆ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቋ ተሸክማ መጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃት ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ታጠጪኝ ዘንድ ለምንሻለሁ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥና እንስራዋን በእጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለሁ አለች። ፈጥናም ውሃውን ከእንስራዋ በማጠጫው ውስጥ ገለበጠችው። ደግሞም ልትቀዳ ወደ ጉድጓዱ ሮጠች፣ ለግመሎቹም ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅም ዝም አለ። ግመሎቹም ከጠጡ በኋላ እንዲህ ሆነ፣ ሰውየው 50 ሰቅል የሚመዝን የወርቅ ቀለበት፣ ለእጆቿም 10 ሰቅል የሚመዝን ጥንድ የወርቅ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ በአባትሽ ቤት የምናድርበት ስፍራ ይገኛልን? አለችውም፣ እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ገለባና ገፈራ የሚበቃ ያህል አለ፣ ለማደሪያም ደግሞ ስፍራ አለን። ሰውየውም አጎነበሰ፣ ለእግዚአብሔርም ሰገደ፣ እንዲህም አለ፣ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ አብርሃም አምላክ እግዚአብሔር ይመስገን። እኔ በመንገድ ሳለው እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ። ብላቴናይቱም ሮጠች፣ ለእናቷም ቤት ይህን ነገር ሁሉ ተናገረች። ለርብቃም ላባ የተባለ ወንድም ነበራት። ላባም ወደ ውጪ ወደ ውሃው ምንጭ ወደ ሰውየው ሮጠ። ቀለበቱንና አምባሮቹን በእህቱ እጅ ባየ ጊዜ የእህቱን የርብቃንም ነገር ያ ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። እነሆም በውሃው ምንጭ አጠገብ ከግመሎቹ ዘንድ ቆሞ ነበር። እርሱም አለው፣ አንተ የእግዚአብሔር ብሩክ ግባ፣ ስለምን አንተ በውጭ ቆመሃል? እኔም ቤቱን ለግመሎች ስፍራ አዘጋጅቼልሃለሁ። ሰውየውም ወደ ቤት ገባ፣ ግመሎቹንም አራገፈ፣ ገለባና ገፈራም ለግመሎቹ አቀረበ። እግሩን ይታጠብ ዘንድ ከእርሱም ጋር ላሉት ሰዎች እግር ውሃ አቀረበ። መብልንም በፊቱ አቀረበለት።
እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እርሱም ተናገር አለው። እርሱም አለ፣ እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው፣ አገነነውም። በጎችንና ላሞችን፣ ብርንም ወርቅንም፣ ወንዶች ባሪያዎችንና ሴቶች ባሪያዎችን፣ ግመሎችንም አህዮችንም ሰጠው። ሳራም የጌታዬ ሚስት በእርጅናው ለጌታዬ ወንድ ልጅን ወለደች። የነበረውንም ሁሉ ሰጠው። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት አገር ከከነዓናውያን ሴቶች ልጆች ለልጄ ሚስትን አትውሰድ። ነገር ግን ወደ አባቴ ቤት ወደ ወገኔም ሂድ፣ ለልጄ ሚስትን ውሰድለት። ጌታዬንም ሴቲቱ ምናልባት ባትከተለኝሳ አልኩት። እርሱም አለኝ፣ አካሄዴም በፊቱ ያደረግኩለት እግዚአብሔር መልአኩን ካንተ ጋር ይልካል፣ መንገድህንም ያቀናል። ለልጄም ከወገኖቼ ከአባቴም ቤት ሚስትን ትወስዳለህ። የዚያን ጊዜም ከመሐላዬ ንጹሕ ነህ። ወደ ዘመዶቼ ሄደ፣ እነርሱ ባይሰጡ ከማልኩልህ መሐላ ንጹሕ ትሆናለህ። ዛሬም ወደ ውሃው ምንጭ መጣሁ፣ እንዲህም አልኩ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የምሄድበትን መንገዴን ብታቀናልኝ፣ እነሆ እኔ በውሃው ምንጭ ላይ ቆሜያለሁ። ውሃ ልትቀዳ የምትመጣው ቆንጆ ጥቂት ውሃ ከእንስራሽ አጠጪኝ ስላት፣ እርሷም አንተ ጠጣ፣ ደግሞም ለግመሎችህ እቀዳለሁ የምትለኝ እግዚአብሔር ለጌታዬ ልጅ ያዘጋጃት ሴት እርሷ ትሁን። እኔም የልቤ መናገር ገና ሳልፈጽም እነሆ ርብቃ እንስራዋን በትከሻዋ ተሸክማ ወጣች። ወደ ምንጯም ወርዳ ውሃ ቀዳች። እኔም እስኪ ያጠጪኝ አልኳት። ፈጥናም እንስራዋን ከጫንቃዋ ወረደችና አንተ ጠጣ፣ ግመሎችንም ደግሞ አጠጣለሁ አለች። እኔም ጠጣሁ፣ ግመሎቼንም ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ብዬ ጠየቅኳት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ቀለበትም አደረግኩላት፣ ለእጆቿም አምባሮች አደረግኩላት። በግንባሬም አጎነበስኩ፣ ለእግዚአብሔርም ሰገድኩ። የጌታዬን የወንድሙን ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝን የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገንኩ። አሁንም ቸርነትና እውነት ለጌታ የተሰሩ እንደሆነ ንገሩኝ፣ ይህም ባይሆን ንገሩኝ፣ ወደ ቀኝ ወይም ወደ ግራ እል ዘንድ። ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቷል። ክፉም በጎም ልንመልስልህ አንችልም። ርብቃ እነኋት፣ በፊትህ ናት፣ ይዘሃት ሂድ። እግዚአብሔር እንደተናገረ ለጌታህም ልጅ ሚስት ትሁን። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። የከበረ ስጦታንም ለወንድሟና ለእናቷ አቀረበ። እርሱም ከእርሱም ጋር ያሉት በሉ ጠጡም። ከዚያም አደሩ። ማልደውም ተነሱና ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። ወንድሟና እናቷም ብላቴናይቱ 10 ቀን ያህል እንኳን ከእኛ ዘንድ ትቀመጥ፣ ከዚያም በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ ሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራና ከአፏ እንጠይቅ አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚቷንም የአብርሃምን ሎሌና ሰዎቹንም አሰናበቷቸው። ርብቃንም መረቋትና አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽም የጠላቶችሽን ደጅ ይውረስ አሏት። ርብቃም ተነሳች፣ ደንገጥሮቿም በግመሎችም ላይ ተቀምጠው ያንን ሰው ተከተሉት። ሎሌውም ርብቃን ተቀብሎ ሄደ። ይስሐቅም ብኤር ለሃይሮኢ በሚሏት ምንጭ መንገድ መጣ፣ በአዜብ ምድር ተቀምጦ ነበርና። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር። ዓይኖቹንም አቀና፣ እነሆም ግመሎቹ ሲመጡ አየ። ርብቃም ዓይኖቿን አቀናች፣ ይስሐቅንም አየች፣ ከግመልም ወረደች። ሎሌውንም ሊገናኘን በሜዳ የሚመጣ ይህ ሰው ማን ነው አለችው። ሎሌውም እርሱ ጌታዬ ነው አላት። እርሷም መሸፈኛ ወስዳ ተከናነበች። ሎሌውም ያደረገውን ነገር ሁሉ ለይስሐቅ ነገረው። ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት። ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳትም። ይስሐቅም ከእናቱ ሞት ተጽናና።